እናታችን እመቤታችን ቅድስት ድንግል ማርያም በዚህ ዓለም ለ64 ዓመታት ኖራለች። ከዛ በኋላ ግን በ64 ዓመቷ በጥር 21 ቀን ከዚህ ዓለም በሞት ትለያለች ማለት ነው። ከዛም ሐዋርያት ተሰብስበው ስጋዋን ለማሳረፍ ወደ ጌቴሰማኒ ይዘዋት ይሄዳሉ ማለት ነው። አስከሬኗን ይዘው ወደ ጌቴሰማኒ እየሄዱ እንደሆነ አይሁዳውያን ይሰማሉ። ከዛ አይሁዳውያን ሲሰሙ ካሁን በፊት ልጇን ከዚህ ዓለም በሞት ተለየ፣ ከዛ ደግሞ አረገ ብለው ህዝቡን ሲያሳምጹብን ነበር። ስለዚህ አሁንም ደግሞ እናቱን እንደዚህ ሊሉን ነው። ስለዚህ ቶሎ ብለን አስከሬኗን ማቃጠል አለብን ይላሉ ማለት ነው አይሁዳውያን። ከዛ አስከሬኗን ለማቃጠል ወደ ሐዋርያቱ ጋር ይሄዳሉ ሊቀሟቸው አስከሬኗን። ከነዛ ከአይሁዳውያን መካከል ታውፋንያ የሚባል ቀድሞ ሁለት እጆቹን ወደ አካሏ ይሰዳል። ወደ አስከሬኗ ልክ እጁን ሲያሳርፍ ሁለቱም እጆቹ እዛው ይቀራሉ ማለት ነው። መልአክ መጥቶ እጁን ቁርጥ ያደርጋቸዋል፣ እዛው ተጣብቀው ይቀራሉ እጆቹ። ከዛ ያለቅሳል፣ እሪ ይላል፣ እናታችንን ይጠይቃታል፣ ይለምናታል። በአማላጅነትሽ አምናለሁኝ ይቅር በይኝ ይላል። ከዛም እንግዲህ ሊያቃጥል እጆቹን የሰደደውን ታውፋንያን ትምረዋለች፣ ይቅር ትለዋለች፣ እጆቹ ይመለሱለታል ማለት ነው። እጆቹ ከተመለሱለት በኋላ ሐዋርያት ግን መቅበር አልቻሉም አካሏ። ምክንያቱም ሌሎች አይሁዳውያንም በቃ ተነስተውባቸው ነበረ። ስለዚህ ጌታችንና መድኃኒታችን ኢየሱስ ክርስቶስ የእናቱን ስጋ ወደ ሰማይ ይወስዳል ማለት ነው። ስለዚህ ወደ ሰማይ ወስዶ በዕፀ ሕይወት ያሳርፈዋል አካሏን። ከዛ ሐዋርያት በጣም ያዝናሉ። በቃ የእናታችንን ስጋ እንዴት ሳንቀብር እንቀራለን ብለው በጣም ያዝናሉ። ስለዚህም በማዘናቸው ምክንያት በጥር 21 ቦታ በነሐሴ 1 ጀምሮ ሱባኤ ይጀምራሉ። 2 ሱባኤ ይዛሉ። አንዱ ሱባኤ 7 ቀን ነው። ስለዚህ እነሱ 2 ሱባኤ 14 ቀን ይጾማሉ ማለት ነው። ከዛ በ14ኛው ቀን ነሐሴ 14 ላይ ሱባኤያቸው ልክ ባለቀበት ሰዓት ጌታችንና መድኃኒታችን ኢየሱስ ክርስቶስ የእናቱን ስጋ ይሰጣቸዋል የሚቀብሩት ማለት ነው። ከዛ ይሰጣቸውና ይቀብራሉ። በነሐሴ 14 ትቀበራለች። ወደ ጌቴሰማኒ ወስደው ቀበሯት ማለት ነው። ከዛ ግን ሐዋርያት ሲቀብሩ ከሐዋርያት መካከል ቶማስ አብሯቸው አልነበረም። ለተልእኮ ወደ ህንድ ሄዶ ነበርና አልነበረም፣ ቀብሯ ላይ አልተገኘም። ከዛ በነሐሴ 14 ተቀበረች። በነሐሴ 16 ቶማስ ተልእኮን አጠናቆ ከህንድ ሀገር ሲመለስ በደመና ተጭኖ እናታችን በቤታችን ቅድስት ድንግል ማርያምን እርገቷን ያያል፣ ስታርግ ያያታል። ከዛ በጣም ያዝናል፣ በጣም ይከፋል። ካሁን በፊት የልጅሽን ትንሣኤ ሳላይ ቀረሁ፣ አሁን ደግሞ ያንቺንም ደግሞ እንዲሁ አመለጠኝ ሳልገኝ ቀረሁኝ ብሎ በጣም ሲያዝን፣ አትዘን ቶማስ፣ አንተ ብቻ ነህ እርገቴን ያየህ፣ ማንም እርገቴን አላየም ትለዋለች ማለት ነው። ከዛ ይሄንን እኮ ግን ታዲያ አያምኑኝም ይላታል። እንዲያምኑ ለማስታወሻነት እንዲሆን ብላ ሰበኗን ትሰጠዋለች። ሰበኗን ማለት የተገንዛበት ከነበረው ከመግነዟ ጨርቅ ማለት ነው። ይህንንም በማስታወሻነት ነው እንግዲህ ዲያቆናቱ ልክ አሁን ቤተክርስቲያን ዲያቆናቱ ከመስቀሉ ስር መቀነት ወይም ደግሞ ጨርቅ ከስር ከመስቀሉ ስር የሚደረገው ያንን ሰበኗን በማስታወስ ነው። በሱ ታሳቢነት ነው ዲያቆናት ከመስቀሉ ስር ሰበን የሚይዙት ወይም ደግሞ ከስር የሚደረገው ጨርቅ ለዛ ተምሳሌትነት ነው። ኤኒዌይስ ይሄድና ተመልሶ ሐዋርያቱን የእናታችን የእመቤታችን ነገር እንዴት ሆነ ይላቸዋል። ወሬውን ነገሩን ለመጀመር ከዛ ይነግሩታል። እንደቀበሯት በነሐሴ 14 ተቀበረች ሲሉት ሞት በጥር መቃብር በነሐሴ እንዴት ይሆናል አላቸው። ከዛ አንተ ድሮም ቢሆን ቶማስ ድሮም ቢሆን እንተና ትጠራጠራለህ ምናምን ይለዋል ማለት ነው ቅዱስ ጴጥሮስ። ስለዚህ ና ሂድና መቃብሯ ላይ ወስደን እናሳያለን፣ አንተ ተጠራጥረ ሌላውንም ሰው እንድታጠራጥር አንፈልግም ብሎ ወስዶ መቃብሯ ጋር ልክ መቃብሯን ከፍቶ ሊያሳየው ሲል መቃብሯ ባዶ ነው፣ የለም ማለት ነው። ከዛ ይደነግጣሉ። ምንድነው እንዴት ሆነ ሲሉ አይ እኔስ እርገቷን አይቻለሁ አታምኙኝም ብዬ ነው እንጂ ብሎ ሰበኗን የሰጠችውን ሰበን ያሳያቸዋል ማለት ነው። ከዛ እርገቷን ቶማስ ብቻ እንዳየ ሲያውቁ በሚቀጥለው ዓመት እንደገና በነሐሴ 1 ጀምሮ ሱባኤ ይገባሉ። እርገቷን እንዲገልጥላቸው እግዚአብሔር ማለት ነው። እኛም እርገቷን እንድናይ ፍቀድልን ብለው እንደገና ሱባኤ ይገባሉ። ሱባኤ ገብተው ከነሐሴ 1 ጀምሮ እስከ 16 ከዛ በነሐሴ 16 ጌታችንና መድኃኒታችን ኢየሱስ ክርስቶስ ሐዋርያቱን በሙሉ ይወስድና በመንግስተ ሰማያት እናታችን እንዳረገች ከሱ ቀኝ እንደተቀመጠች በዙፋኗ ላይ ቁጭ ብላ ያሳያቸዋል።
ያንን ብቻ ሳይሆን ራሱ ቀድሶ ያቆርባቸዋል ማለት ነው። ራሱ ቀድሶ አቁርቧቸው ለእመቤታችንም በዚህ ቀን ስጋ ደሙን የሚቀበል ሰው ኃጢአቱን እምርለታለሁኝ፣ ኃጢአቱ ይሰረይለታል። ያ ብቻ ሳይሆን ይህን ቀን አስቦ ላከበረ ለዘከረ ረድኤትሽን በረከትሽን ያገኛል ብሎ ቃል ይገባላታል። ሐዋርያቱም ተደስተው ከጌታችንና ከመድኃኒታችን ኢየሱስ ክርስቶስ ስጋ ተቀብለው ስጋ ደሙን ተቀብለው ይመለሳሉ ማለት ነው። ስለዛ በዛ ምክንያት ነው እኛ በየዓመቱ ልክ ከነሐሴ 1 እስከ 16 ሱባኤ የምንገባው። ከነሐሴ 1 እስከ 16 ከሰባቱ አጽዋማት አንዱ ተብሎ ቤተክርስቲያናችን አዛ እንድንጾም ያረገችን ማለት ነው። እና ይሄንን የሱባኤ ወቅት ግን እንዴት ነው ማሳለፍ ያለብን የሚለውን ደግሞ ልነግራችሁ ነው። እንግዲህ ሐዋርያት ያገኙትን በረከት እንዴት በቀጥታ ከፈጣሪ ጋር የጠየቁት እንዴት ሲመልስላቸው እንደነበረ አይተናል። ስለዚህ እኛም በዚህ ከ16ቷን ቀን ፍልሰት ማለት እንግዲህ መፍለስ ነው አይደለ? እኛም ከኃጢአት እንድንፈልስ በቃ እግዚአብሔርን አንድ እርምጃ እንድንቀርበው ማድረግ የምንችልበት ወቅት ስለሆነ ማለት ነው። አንደኛ ለመጾምም ረዥም አይደለም፣ በጣም አጭር ቀን ናት። ስለዚህ ካሁን በፊት አድርገናቸው ማናቃቸውን ነገሮች የምንጀምርበት እንዲሆን ለራሳችን ቻሌንጅ እንድንሰጥ ልጠይቃችሁ ነው የመጣሁት። በቃ ጀስት መታሰቢያነቱን አስበን መጾም ብቻ ሳይሆን የምግብ ጾም ብቻ ሳይሆን የብዙ ነገሮች ጾም እንዲሆን። ለምሳሌ ራሳችን ቻሌንጅ ከምናደርገው ነገር አንዱ እስኪ ከነሐሴ 1 ጀምሮ እስከ 16 ድረስ ከሶሻል ሚዲያ ራሳችንን እናርቅ። በቃ እስቲ አሁን በነገራችሁ ላይ ጥያቄ ጠይቄ ነበረ ቡሌቲን ላይ የተወሰኑ ሰዎችን መጠየቅ ችዬ ነበር እና ጠይቂያቸው ሱባኤ መግባት ትፈልጋላችሁ አትገቡም ወይ ምን ሐሳብ አላችሁ የሚለውን የሰውን ሐሳብ ለማወቅ ማለት ነው። የተወሰኑ ሰዎችን ጠይቄ ያገኘሁት ምላሽ ብዙ ሰው መግባት ይፈልጋል ግን አይችልም። ስለዚህ የግድ ሱባኤ ለመግባት ሱባኤ ቦታ መሄድ፣ ወደ ገዳማት መሄድ፣ ቤተክርስቲያን መሄድ፣ ቅዳሴ ማስቀደስ መቻል ብቻ አይደለም። በህይወት አጋጣሚያችን እነዛን ነገሮች ማድረግ ባንችል እንኳን እግዚአብሔርን ግን በዚህ አጋጣሚ ማግኘት እንችላለን። እንዴት ብላችሁ የምትጠይቁኝ ከሆነ ሱባኤ ለመግባት የግድ ቤተክርስቲያን ውስጥ ወይ ገዳም ውስጥ መሆን አይደለም። ሱባኤ ሲባል በቃ ቦታው ብቻ አይደለም፣ ልባችን ነው ሱባኤ መግባት ያለበት እና ልባችንን ሱባኤ እናስገባው። እስቲ ቤታችን ውስጥ ቲቪያችንን፣ ስልካችንን በቃ ከቲቪያችንና ከስልካችን ርቀን ራሳችንን እናናግረው፣ እግዚአብሔር እናውራው። በቃ እስቲ ራሳችንን ለ16 ቀን ራሳችንን ቻሌንጅ እናርገው። ብንችል ደግሞ ራሳችን ቤታችን በጾም በጸሎት ራሳችንን ሱባኤ ውስጥ እናስገባ። ቤታችን ሱባኤ መግባት እንችላለን። በነገራችሁ ላይ ከሰው ጋር ነው የምኖረው፣ ሰው አለ በቤቴ ብቻ ቦታው አይመችም ብትሉ እንኳን ይቻላል። እግዚአብሔርን በልባችን መፈለግ ከቻልን ክፉ ነገር ከመናገር አፋችን እስቲ ለ16 ቀን ራሳችንን ቻሌንጅ እናርገው። እውነት እና በተቻላችሁ አቅም ለምታውቋቸው ሰዎች በሙሉ ይሄንን አጋራቸውና እግዚአብሔርን አንድ እርምጃ እንቅረበው። ከዛ እሱ የሚመልስልንን እሱ የሚያደርግልንን እናየዋለን። እውነት የምሬ ነው የምላችሁ። ሱባኤ ስለገባን ብቻ እግዚአብሔር መልስ ይመልስናል። የጥያቄና መልስ ፕሮግራም አይደለም። በቃ ጥያቄያችን ለማስመለስ ብቻ ሳይሆን ልባችንን ለመመለስ፣ ወደ እግዚአብሔር ለመመለስ፣ ልባችንን ለእግዚአብሔር ለማስገዛት፣ ይቅር እንዲለን ለመጠየቅ፣ በቃ አንድ እርምጃ ለመቅረብ ካለንበት ቦታ። ጾም ማንጾም ሰዎች ከሆን አንድ እርምጃ ጾም እንዳልኳችሁ ግን የብዙዎቻችን ችግር ነው ብዬ የማስበው ሶሻል ሚዲያ ስለሆነ ማለት ነው። በብዙ ኃጢአት በሐሳብም ባይንም በቃ ብዙ አይነት ኃጢአቶችን የምንገባው በስልካችን ስለሆነ ከዛ ደግሞ ጭንቅላታችንን በጣም የሚያደነዝዝ ነገርም ስለሆነ ራሳችንን ቻሌንጅ እናድርግ። የኔ ቤተሰቦች እንግዲህ ከ80 ምናምን ሺህ በላይ ናችሁና እናንተ ጋር ግማሾቻችሁ እንኳን ይሄን ነገር ብታረጉት እኔ በቃ በጣም ነው ደስ የሚለኝ። በቃ ይሄ እንደ ፌቨር ነው የምጠይቃችሁ። ራሳችሁን ቻሌንጅ አድርጉት። በቃ ይሄንን የሱባኤውን ቀን ወይም ደግሞ የፍልሰታን ጾም ራሳችንን የምንለውጥበት አንድ እርምጃ እግዚአብሔርን የምንቀርብበት። መጽሐፍ ማንበብ ማንወድ ሰዎች እንደው በዚህ በ16ቱ ቀን እንደ 2 ገጽ እንኳን ብናነብ በቂ ነው። የምሬ ነው። ግን ማንበብ ጀምረንበት በቃ የሆነ አዲስ ነገር ጀምረንበት በነሐሴ 16 ከነሐሴ 16 በኋላ እንድንገናኝ እንዲሆን ነው። በቃ ይሄ ቀጠሮ ይዘን እንድንለያይ፣ ከሶሻል ሚዲያ ላይ እንድንጠፋ፣ ራሳችን ለእግዚአብሔር እንድናስገዛ በእግዚአብሔር ስም የተቻለን አቅም ሁላችንም የምንችለውን እናርግ፣ እንሞክር። በቃ መሞከራችንን ብቻ ስለሆነ የሚፈልግና